ሕሊናችንን እንሰብስብ፣ በእግዚአብሔር ፊት መቆማችንን እናስብ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና የተማጸን ጠላቴ ሰይጣንን እክዳለሁ። በዚህች በእናቱ ቤተክርስቲያን ፊት ቆሜ እክዳለሁ። ለዚህም ምስክሬ ማርያም ናት። በዚህም አለ ወዲያኛውም አለ እሷን አምባ መጠጊያ አድርጌ እክዳለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም በበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስርይልን ዘንድ ለዘላለሙ አሜን። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስካከል ሁሉ በእርሱ የሆነ፣ በሰማይም ካለ በምድርም ካለ ያለ እርሱ ምንም ምን የሆነ የለ። ለእኛ ስለ ሰው እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር በቅድስት ድንግል ማርያም ፍጹም ሰውን ሆነ። ደግሞ ስለኛ አሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን፣ እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን።
የሚመጣም ሕይወት ለዘለዓለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህን በሰማይ በምድር የመላን ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መታደንናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምናለን። ያመንነው እኛም በመስቀሉ እንድናለን። ድነናል። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባ። ለኢየሱስ ክርስቶስ መስቀል ምስጋና ይገባ። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላ ይህንንም ጽዋ ላጠጣ ምግባችንንና ልብሳችንን ላዘጋጅልን ኃጢአታችንን ሁሉ ለታገሰልን ክቡር ደሙ ቅዱስ ሥጋውን ለሰጠ እስከዚህችም ሰዓት ላደረሰ ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባ። ለወለደችው ለድንግል ማርያም ምስጋና ይገባ። ለክቡር መስቀሉ ምስጋና ይገባ። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባ። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክን በድንግል ላይ ወለደች የእመቤታችን ማርያም ጸሎት ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልዱን ሊያመሰግኑኛል። እርሱም ብርቱ የሚሆን
ታላቅ ሥራ ለእኔ ያደርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። አባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረ። የሶርያው ቅዱስ ኤፍሬም የደረሰው ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናታችን መሰረት፣ እኛን ስለማዳን ሰው የሆነ እግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ወይም ሊነገር የማይችል ቅድስት ሆይ ለምኝልን። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ምትዋዳንን በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልና ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ እግዚአብሔር መላእክት ሲወጡባትና ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ሕፃን አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረ እግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለው። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁን ያገኘባት ሳጥን አንቺ ነሽ። ይሄው መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽ። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም ወይም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሔዋን መድኃኒቷ ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግበው እርሱን ጡትሽን አጥብተሻልና ደስ ይበልሽ። ሔዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጥጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ሚስጥር ወይም ተዋህዶ ባንቺ ቢደረግ ንጉሥን ወልደሽልናልና ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናንነቱን ነገር ፍጽመን መናገር አይቻልምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ
ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጨለማና በንፋስ የሸፈነ ፈርተው የቆሙትንም በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ቅድስት ሆይ ለምኝልን። በትህትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኑ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስርይለት ዘንድ በሰማያት ወይም በሰማይ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናንነቷን ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኑ አደረ። የማይታይና የማይመረመር ወይም ታይቶ የማይታወቅ እርሱን በድንግልና ወለደች። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈለቀነው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለው እንዲዘር ከድንግል ተወልዶ አዳነ። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፎ የሃይማኖትን መገኛ ነሽ። የቀናች ቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብን ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እርሱን ከወለድሽው በኋላ በድንግልና ኑረሻልና በፍጹም ምስጋና ገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋኑ ወይም ማደሪያ ሆይ የተከበርሽ ሆይ እናመሰግንሻለን። ጌታችን ኢየሱስ ክርስቶስ እናቱ መልካሙ አርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽውን መላእክት ያመሰግኑታልና ኪሩቤልን በፍርሃት ይሰግዱለታልና ሱራፌልን ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ ወይም የክብር ባለቤት ነው፣ በይቅርታው ብዛት ያለምን ኃጢአት ያስሪ ዘንድ የመጣው ነው ይላሉ። ቅድስት ሆይ ለምኝልን። ይወድስዋ መላእክት ማርያም በመንጦላዕት ውስጥ ያመሰግኗታል። አዳስጣዋ ለአንቺ ምስጋና ይገባሻል እያሉ መላእክ ማርያም ቃልን ተቀበሏላ። ከአንቺ ዘንድ ይመጣልና በማኅፀንሽ የሚያድራ እንዴት እንደ ምስኪን ከዳዊት አደረ። ከሰማያት ወርዶ የእርሷን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብርክት ነሽ።
የቃሉ አነጋገር አይታ ደነገጠ፣ እንዲህም አለ፣ እንዴት እንዲህ አለ? የምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢአምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይሉም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንድ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘ። እነሆ 6 ወር ሆነ፣ መካን ሲሏት፣ እግዚአብሔር የሚሳል ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለች። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት፣ ወላዲተ አምላክ ነሽና ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የጨለመሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አምልማል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብረሽ ከ44 ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን።